ነቢያችን ዓለይሂ ሰላቱ ወሰላም የዓለሙ ዳኛ የዓለሙ ንጉሥ ሰይዱል ከውነይን አላህ ከፈጠረው ፍጥረት ሁሉ አፍደሉል በሸር የሆኑት ኢማሙል አንቢያ የአንቢያዎች ሁሉ ኢማም የሆኑት ታላቁ የእኛ ነቢይ ሰይዱና ሙሐመድ ዓለይሂ ሰላቱ ወተስሊም አንድ አህያ ነበራቸው። የዛ አህያ ስም ያዕፉር ይባላል እና ነቢዩ ዓለይሂ ሰላቱ ወሰላም ያዕፉር ላይ ይቀመጡ ነበር። ወገቡ ላይ በወገቡ በሚቀመጡ ሰዓት የአጅላ የሆነ ሰሃባ በአጠቃላይ አካቢር የሆኑ ሰሃቦች ምን አለ እኛ ያዕፉርን በሆንን አህያውንን በሆንን እያሉ ይመኙ ነበር። ለነቢይ ካላቸው ፍቅር፣ ለነቢይ ከነበራቸው ክብር የእኛን ነቢይ ሁሉም ያፈቅራቸዋል። ሰው አይደለም፣ ሰው ሳይሆን ግንዱ ያፈቅራቸዋል። ሰው ሳይሆን ድንጋይ ያፈቅራቸዋል። መሬት ሊጸዳዱ ሲሉ ትሰነጠቅ ነበር። ከዛ የተጸዳዱትን ትውጠው ነበር። ነቢይ መጸዳዳት ሲፈልጉ አትክልት፣ ዛፉ፣ ሳሩ እነሱን ለመከለል ይነቃቀል ነበር። ከያለበት ተመለሱ ሲሏቸው ወዳያሉበት ይመለሱ ነበር። የፍቅር ጉዳይ ነው ይሄ እና ያዕፉር የኔ ነቢይ የእኛ ነቢይ የሁላችንም ነቢይ ዱንያን ለቀው ወደ አኸራ ሲሄዱ ሙሉ መዲናን ነው አሉ የተሽከረከረው፣ እንደ እብድ ማለት ነው። ስለ አውሬ እያወራው አህያውን እንጂ አውሬ ነው እኮ አይደለም። አውሬው ራሱ ለነቢይ ያሳየው ትልቅ ፍቅር ትልቅ ትምህርት ሊሰጠን ይገባል። ከነፍሴ ጀምሮ ትልቅ ትምህርት ወላሂ። ያ አህያ ሙሉ መዲናን ተሽከርክሮ ግን ነቢይም ይመስላታል። የለማ አላህ ሱብሓነሁ ወተዓላ የሰው ልጅ ከፈጠረ ጊዜ ጀምሮ ነቢይም ይመስላል ተገኘ። አላህ የመሰከረላቸው ነቢይ ናቸው የእኛ ነቢይ። እና አህያው ምን ቢያደርግ ጥሩ ነው? ያዕፉር ነቢይ የሚመስል ሰው ሲያጣ የነቢይን ዱንያ ላይ አለመኖር ሲገነዘብ በሞላ ውሃ ውስጥ ብድግ ብሎ ራሱን እዛ ውሃ ውስጥ ከተተና ሩሁን አጠፋት። ራሱን በማጥፋት ዱንያን ለቀቃት ማለት ነው። ፍቅር እንደዚህ ነው። ሱብሃነላህ ለነቢይ ያሳየው ፍቅር ላቅ ያለ ነበር። በዚህ የተነሳ አህያ መሆንን ሰሃቦች ይመኙ ነበር። ነቢይ የነኩት ቦታ ራሱ እሳት ስለማይነካው ማለት ፍቅር እንደዚህ ነው። ለምሳሌ በሸሪዓችን ራስን መጉዳት እጅግ በጣም ክልክል ነው፣ የተከለከለ ነው። ምክንያቱም አላህ ሱብሓነሁ ወተዓላ ለሰው ልጅ ለባሪያው ከባሪያው ከራሱ በላይ ነው። ማለትም ለእኔ ከኔ በላይ ማለት ለአንተም ከአንተ በላይ ለእኛ ከኛ በላይ አላህ ነው ሱብሓነሁ ወተዓላ። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም ዱንያን በሚተዉ ሰዓት ሰሃባው ሁለት አይኖቹን አጥፍቷል። ነቢዩ ዐለይሂ ሰላቱ ወሰላም በሀያት እያሉ ያንን የኑር ፊት፣ ጨረቃን የሚያስንቅ ፊት፣ ከፀሐይ የበለጠ አብሪ የነበረ ፊት ያየውበት አይኔ ሌላ ነገር ማየት አልችልም ብሎ ሁለት አይኑን አጥፍቷል። ሰይድና ዑመር አይተውታል፣ ሰይድና አቡበከር አይተውታል፣ ዑስማኔ አልዩ አይተውታል ረዲየላሁ ዐንሁም አላህ ይውደዳቸው። ምንም ግን ኺላፍ አላቀረቡበት። ለምን እንደሆነ ታውቃላችሁ? ጉዳዩ ሙሐባ ነውና ፍቅር ነውና። ፍቅር አላህ ይስጠን ለሁላችን፣ ሙሐባ አላህ ይስጠን። ሰሃባው ነቢዩ ሰለላሁ ዐለይሂ ወሰለም ዋገምት ይሰሩ ነበር። በዚህ አጋጣሚ ዋገምትም መሰራት ሱና ነው እና ዋገምት በተሰሩ ሰዓት ደምና ምግል ፈሷቸው ነበር የእኛ ነቢይ ዐለይሂ ሰላቱ ወሰላም። በሸሪያችን ደምም ነጃሳ ነው፣ ግን የነቢዩ ደማቸው ራሱ ጦሃራ ነው። ምክንያቱም ሰው የማያይበት ወስደ ድፋ ባሉት ሰዓት ሰሃባው ደግሞ ወሰደና ሊደፋው ሲል የነቢዩ ደም ነው። ይህማ የተሻለ የሚሆነው ሰው የማያይበት ካሉኝ ብጠጣው ይሻላል ብሎ ጠጣው። ተመልሶ ነቢይም ጋር ሄደ። እንዴት አረክ ብሎ ሲጠይቁት ሰው የማያይበት አስቀመጥኩት ያ ረሱለላህ ያላቸው ሰለላሁ ዐለይሂ ወሰለም። ከዛ ነቢዩ አላህ የሰጣቸው ኢልሃም አለ። እንዴ ጠጣኸው እንዴ ብለው ጠየቁት። ቃለ ነዓም አው ያ ረሱለላህ ያላቸው። ምክንያቱም አላህ ሱብሓነሁ ወተዓላ የእርሶ ደም ከኔ ተቀላቅሎ አላህ አይቀጣኝም ብዬ አስቤ ያላቸው። ምንም አይነት ረድ ሒስ አላቀረቡበትም ነቢዩ ዐለይሂ ሰላቱ ወሰላም። ምክንያቱም ምንድነው የፍቅር ጉዳይ ነውና አፍቃሪ ነው። ስናፈቅር የሰው ገለጥ አይታየንም፣ ስተቱ አይታየንም። ሁለት ጓደኛሞች አብሮ 20 ዓመት አሳልፉና 20 ዓመት ሙሉ አንዱ ጓደኛ ሙእሚኑን ያምፀዋል። ሙእሚኑ ደግሞ በሙሐባ ብቻ ነበረ ራሱን ያነጸው።
ከ20 ዓመት በኋላ የሚያሐስደው ጓደኛው ተቀምጦ ራሱ 20 ዓመት ሙሉ እያሐሰድኩት ወይም ደግሞ እየተመቃኘውበት መጥፎ እየተመኘውለት እንዴት መጥፎ ተመኘህልኝ ብሎ አይጠይቀኝም ብሎ ከራሱ መሹራ አደረገ። ፍቅር አሸናፊ ነው። ብቻችንን እንድናወራ ያደርገናል በሚያፈቅረን ሰው ላይ መጥፎ ስናስብ ማለት እና ቀጥታ ሄደና ለሙእሚኑ ጓደኛው ጠየቀ። እንዴ 20 ዓመት ሙሉ እያመጽኩ 20 ዓመት ሙሉ በአንተ ሕስድ እያደረግኩኝ እያሐሰድኩ እንዴት አንተ መተህ እኔን ለምን ተሐስደኛለህ? ለምን ትመቃኝብኛለህ? ቦግድ ለምን ይከሰትብሃል ብለህ እኔን አልወቀስከኝም ብሎ ሙእሚኑን ጓደኛውን ጠየቀው። ሱብሃነላህ። የሙእሚኑ መልስ ግን ምን ነበረ? ውዴ ሆይ አንተ ለካ 20 ዓመት ሙሉ እኔ ላይ ምቀኝነት እያሰብክ ነበረ፣ ቦግድና ሕስድ ላይ ነበርክ ለካ። ወላሂ አንድም ቀን አውቄ ቢሆን ኖሮ በነገርኩህና እንድትተው ባስጠነቀቅኩህ ነበር። ነገር ግን እኔ አንተን በሙሐባና በፍቅር አይን ከማየት ውጪ እንዲሁም ስተት ከተባለ የራሴን ስተት ተገንዝቦ ወደ አላህ ለመመለስ ጥረት ከማድረግ ውጪ አንድም ቀን ታይቶኝ አያውቅም። ምክንያቱ ምንድን ነው? የፍቅር ጉዳይ ነው፣ የሙሐባ ጉዳይ ነው። አላህ ሙሐባ ይስጠን። ፍቅር ያለው ሰው ሁሉን ነገር ያሸንፋል። ሙሐባ ካለ አላህ ትልቅ ደረጃ ያደርሰናል። እና የተከበራችሁ አፍቃሪ ልብ አላህ ይስጠን። ያፈቀርክ እንደሆነ ደረጃህን ታውቃለህ። ያፈቀርክ እንደሆነ የሌላም ሰው ደረጃ ታውቃለህ። ያፈቀርክ እንደሆነ መንገድ ከመልቀቅ አላህ ይጠብቃል። እና ኢንሻአላህ ለሁላችንም አላህ ተውፊቁን ይስጠን እላለሁ። ነገ እንግዲህ ዱንያ ላይ አፍቅረው የነቢን መንገድ እየሰሩ አላህን ፈርተው በተቅዋ ፈረስ እየጋለቡ ዱንያን ከሚለቁ ካቲማቸው ተስተካክሎላቸው ዱንያን ከሚለቁ ሰዎች ከነቢዩ ከሰሃቦቻቸው ከሙሒቦቹ ከሳዳቶቹ ከሚገናኙ ባሪያ አድርገን ሁላችንንም እላለሁ። አላህ ሁላችንንም ይውደደን፣ ያፍቅረን፣ ያስፈቅረን፣ የነቢንም ፍቅር ይለግሰን እላለሁ። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ።